በክርስቶስ ኢየሱስ ስም አነባለሁ። አንደኛ ቆሮንቶስ ምዕራፍ 12 ከ4 ጀምሬ ላንብበው ስለሚያዝ። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረው መተርጎም ይሰጠዋል። ይህን ሁሉ ግን እያንዳንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ዛሬ ያነበብንበት ክፍል አንደኛ ቆሮንቶስ ምዕራፍ 12ን ከ4 ጀምሮ ነው ያነበብነው እስከ 12። ከነዚህ ከስጦታዎች አንደኛው የመናገር ስጦታ ባለፈው እንደነገርኳችሁ በመናገር ስጦታ ላይ 3 ትልልቅ ስጦታዎች አሉ። ምን ብያቸዋለሁ? በተለያየ ልሳን መናገር፣ በልሳን የተነገሩትን መተርጎምና ትንቢት መናገር የስጦታዎቹ ክፍል ነው። ይሄ የንግግር ስጦታ በመባል ይታወቃል። ስለዚህ ከንግግር ስጦታ አንደኛው በልሳን መናገር የሚለው ነው። በልሳን መናገር 2 አይነት ጥቅም አለው። የመጀመሪያው ጥቅም በልሳን የሚናገር ራሱን ያንጻል፣ ከእግዚአብሔርም ጋር ሚስጥርን ይነጋገራል ይላል። ክብር ለኢየሱስ ይሁን። ስለዚህ በእንዲሁ ከመጸለይ ይልቅ በልሳን በእግዚአብሔር ፊት መናገር ከእግዚአብሔር ጋር ሚስጥርን መነጋገር ነው። ደግሞም ሕይወትን ማነጽ ነው። በልሳን የሚናገር ራሱን ያንጻል፣ የመጀመሪያው ስራ ነው። ሁለተኛው በልሳን የሚናገር የሚተረጎም ከሆነ ጉባኤ ይታነጻል። ስለዚህ ማንም በልሳን የሚናገር ቢኖር እንዲተረጎም ይጸልይ ይላል። እግዚአብሔር ልሳንን ከሰጠ ትርጉምን ይሰጣል እያለ ነው። ጌታ ስም የተመሰገነ ይሁን። እንዲተረጎም ይጸልይ። በልሳን ሲናገር እንዲተረጎም ከጸለየ የሚተረጎመው ወይ በራሱ ሊሆን ይችላል ወይንም ደግሞ በሌላ ወንድም ተገልጦ እግዚአብሔር ልሳኑን ይተረጉምና ከዛ በኋላ ጉባኤው የሚታነጽበት፣ የሚበረታበት፣ የወደቀ የሚነሳበት ሊሆን ይችላል። ስለዚህ በልሳን የሚናገር ራሱን ያንጽ። ስለዚህ መልሳን መናገር 2 ጥቅሞች አሉት። አንደኛው ራስን ማነጽ ነው። ሁለተኛው ደግሞ ጉባኤን ማነጽ ነው። እግዚአብሔር ስም የተመሰገነ ይሁን። እኔ በዚህ ዘመን ብዙ አላየሁም እንጂ በቀደመው ዘመን በልሳን የሚናገሩ ሰዎች በጣም ብዙ በልሳን የሚናገሩ የሚተረጉሙም ሰዎች በጉባኤ ውስጥ ነበሩ። እግዚአብሔር ስም የተመሰገነ ይሁን። መትርጉም እዚህ ጋር ልሳን ይናገራል፣ እዛ ከጥግ ደግሞ የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሎ የተነገረው ልሳን የሚተረጉሙ ነበሩ። በዚህ ዘመንም ይጠፋል ብዬ አላስብም። ስላላንቀሳቀስ ነው፣ ስላላነሳሳ ነው እንጂ እግዚአብሔር በዘመናት መካከል እግዚአብሔር ታማኝ ነው። ለጉባኤ ነው የሚሰጠው ስጦታ። የጌታ ስም የተመሰገነ ይሁን። እንደነገርኳችሁ ባለፈው ስጦታዎች የሚሰጡት ከማንነታችን ሳይሆን ከምሕረቱና ከቸርነቱ የተነሳ እንድንታነጽበት፣ እንድንፈወስበት፣ እንድናድግበት ክርስቶስ ኢየሱስን ወደ መምሰል ሊያመጣን የሚችል አገልግሎት የምናገኝበት ስለሆነ ስጦታ የሚሰጥበት ምክንያት ያ ነው። እግዚአብሔር ስም የተመሰገነ ይሁን። ስለዚህ በልሳን መናገር 2 አይነት ጥቅም አለው። ስለዚህ ነው በጣም ልንፈልገው የሚገባው። ሰዎች በልሳን ሲናገሩ ራሳቸው ምን ያደርጋሉ? ያንጻሉ። በልሳን የማትናገሩ ወንድሞችና እህቶች ልንገራችሁ፣ ትልቅ ጠቀሜታ አጥታችኋል። በልሳን የሚናገር ራሱን ያንጻል ካለ እግዚአብሔር ቃል መታነጽ ከርቶባችኋል ማለት ነው። አንዳንድ ጊዜ ገጥሟችሁ እንደሆነ አላቅም፣ ተንበርክካችሁ መጸለይ እስከሚያቅታችሁ ድረስ፣ አንደበታችሁ መክፈት እስከሚያቅታችሁ ድረስ በምትደርሱበት ጊዜ ዝም ብላችሁ በልሳን ስትጸልዩ እየተፈታችሁ ኃይል እያገኛችሁ ጉልበት እያገኛችሁ እንደውም ሚስጥራትን ሁሉ እየተገለጠላችሁ መጸለይ ወደምትችሉበት ሌቭል ትገባላችሁ። ክብር ለኢየሱስ ይሁን። ያ ምንድነው? የልሳን ስጦታው ስራ ነው። ልሳን ስጦታ ወገኖቼ ሞቅ ባለ ጉባኤ መካከል የምንሟሟቅበት አይደለም። በልሳን የሚጸልይ አቅም ባጣችሁ ጊዜ፣ ጉልበት ባጣችሁ ጊዜ፣ ለመንበርከክ አቅም ስታጡ ወገኖቼ በልሳን ስትጸልይ ሰው አይሰማውም፣ ሰይጣን አይሰማውም፣ እግዚአብሔር ብቻ ይሰማዋል። ክብር ለኢየሱስ ይሁን። ለዚህ ነው ከእግዚአብሔር ጋር ምን ይነጋገራል? ሚስጥርን ይነጋገራል ይላል። በልሳን በምትጸልዩበት ጊዜ ወንድሞቼ
እናንተ እንኳን የማታውቁት የጸሎት ርዕስ ወደ እግዚአብሔር እያቀረባችሁ ነው። እግዚአብሔር ስም የተመሰገነ ይሁን። በታሪክ ውስጥ በልሳን ጸልየው ሰዎችን ከአደጋ ያዳኑ ወንድሞች አሉ። በልሳን በመጸለይ ከተመከረባቸው ክፉ ሴራ ያመለጡ ሰዎች አሉ። በልሳን ጸልዩ። አንድ ጊዜ አንድ መጽሐፍ ሳነብ በሌሊት ቀሰቀሰኝ ትላለች ያቺ ሴት። በሌሊት ቀሰቀሰኝና ልጄን እያሰብኩኝ በጣም በከፍተኛ ለ2 ሰዓት ያህል ጸለይኩኝ በልሳን አለች። ለ2 ሰዓት ያህል ጸለይኩ በልሳን ብቻ ዝም እየጸለይኩኝ፣ ግን ልጄ ወደ ልቤ ይመጣ ነበር። እሷን እያሰብኩኝ እየጸለይኩኝ ከዛ በኋላ እረፍት ሲሰማኝ ተኛሁኝ አለች። ከዛ በጧት ስልክ ተደውሎ ስሰማ ከከፍተኛ አደጋ ልጇ በዛን ሰዓት ነበር የዳነው። የጌታ ስም የተመሰገነ ይሁን። አያችሁ፣ በልሳን የሚጸልይ ራሱን ያነጻል፣ ከእግዚአብሔር ጋር ምስጢርን ይነጋገራል። ሮሜ 8 ላይ ሄዳችሁ ስትመለከቱ እንዴት እንደምንጸልይ አናውቅምና መንፈስ ቅዱስ በማይናገር መቃተት ይቃትታል፣ ስለ ቅዱሳንም ይማልዳል ይላል። ክብር ለኢየሱስ ይሁን። ስለዚህ በልሳን መጸለይ ወገኖቼ፣ በልሳን መጸለይ ማማማቂያ ብቻ አይደለም። እናንተ ስለማታውቁት የጸሎት ርዕስ ወደ እግዚአብሔር በመንፈስ ቅዱስ አማካይነት ይቀርባል። በልሳን ስትጸልዩ አንድ ሰው ከአደጋ ታድጋቸዋል። በልሳን ስትጸልዩ አንድ ሰው ከጥቃት ሀገርን የሚያክል ልታድኑ ትችላላችሁ። የእግዚአብሔር ስም የተመሰገነ ይሁን። በልሳን የሚጸልይ ከእግዚአብሔር ጋር ምን ይላል? ምስጢር ይናገራል። ስለዚህ በልሳን ከመጸለይ አትከልከሉ ይለናል ጳውሎስ። አትከልከሉ። በልሳን መጸለይ መከልከል ማለት ከእግዚአብሔር ጋር የምታወሩትን ምስጢር ማቆም ማለት ነው። በልሳን መጸለይ መከልከል ማለት እግዚአብሔር በመንፈስ ቅዱስ አማካይነት በእናንተ አልፎ የሚሰራውን ስራ እንዳይሰራ መከልከል ማለት ነው። ሲደክማችሁ፣ አቅም ስጣቱ፣ በምትሄድ በመንገዳችሁም ይሁኑ፣ ተኝታችሁም ይሁኑ፣ ተቀምጣችሁም ይሁኑ፣ በሚመቻችሁ አይነት ከእግዚአብሔር ጋር በልሳን ምስጢርን ተነጋገሩ። የጌታ ስም የተመሰገነ ይሁን። እግዚአብሔር በማታውቁትን ነገር ሰርቶ ሊያስደንቃችሁ እንደሚችል ላሳስባችሁ ፈልጋለሁ። የጌታ ስም የተመሰገነ ይሁን። ታዲያ በልሳን በምንጸልይበት ጊዜ ሊሆን የሚገባው ያጠቃቀም መመሪያው ምን ይመስላል? ያጠቃቀም መመሪያ አለው። የመጀመሪያው በፍቅር መነሳሳት አለበት። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ እንደዚህ ብሎ ይናገራል። በሰዎች በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ ይላል። ክብር ለኢየሱስ ይሁን። በልሳንም ጸልዩ፣ በተለያየ የጸጋ ስጦታም አገልግሉ። ዋና መለኪያው ግን ፍቅር ነው። የእግዚአብሔር ስም የተመሰገነ ይሁን። ፍቅር ነው። አያችሁ፣ በልሳን ቢጸልይ በመላእክት እንኳን ልሳን ብናገር ፍቅር ግን ከሌለኝ እንደሚንሸዋሸው ጸናጽል ነኝ። ጸናጽል ታውቃላችሁ አይደል? በተለይ የገጠር የኦርቶዶክስ ቤተክርስቲያኖችን ሄዳችሁ ስትመለከቱ ጉልላቱ ላይ የሚጮህ ነገር አለ። ወይንም ደግሞ ቀሳውስቱ የሚይዙት ቻ ቻ ቻ እያለ የሚጮህ እና እሱ ዝም ብሎ ቢጮህ ምን የለውም፣ ትርጉም የሌለው ይሆናል። ስለዚህ ስጦታዎቻችሁን ስትጠቀሙ በምን ሊሆን ይገባዋል? በፍቅር ሊሆን ይገባዋል። ፍቅር ዋናው የጸጋ ስጦታ፣ ፍቅር ዋናው የጸጋ ስጦታ መሰረታዊ የሆነ ነገር ነው። ያለ ፍቅር እግዚአብሔርን ደስ ማሰኘት አይቻልም። ያለ ፍቅር ክርስቶስን መምሰል አይቻልም። ያለ ፍቅር የሆነ አገልግሎት ሁሉ ጤናማ አገልግሎት አይደለም ወገኖቼ። አገልግሎት ራሱ ከምን መነሳት አለበት? ከፍቅር መነሳት አለበት። አንደኛ እግዚአብሔርን መውደድ፣ ሁለተኛ ደግሞ አጠገባችሁ ያለውን ሰው መውደድ ትልቁ ነገር ነው። የጌታ ስም የተመሰገነ ይሁን። ፍቅር በሌለበት ቦታ ላይ ሁሉ አገልግሎት ምንድነው ይላል? ከንቱ ነው። እኔ አንዳንድ ሰዎች በጣም ይገርሙኛል። አንዳንድ ሰው ሰውን እየሸሸ የሚኖር እንዳለ ታውቃላችሁ። ሰውን እየሸሸ የሚኖር አሁን አንድ ሰው ከኔ ጋር እዚህ ቢጣላ እኔን የማያይበት ጉባኤ ሄድና ጌታን ለማገልገል ይሞክራል። ግን ጌታ ስንት ነው? እዛስ የሚመለከው ጌታ አይደል እንዴ? እዚህስ የሚመለከው ጌታ አይደል እንዴ? ሰው ከሰው ፊት ሊሸሽ ይችላል እንጂ ከእግዚአብሔር ፊት ሊሸሽ አይችልም። ወገኖቼ በየትኛውም ቦታ ላይ ሆኑ
በየትኛውም ስፍራ ላይ ሆኑ ፍቅር ተያይዞ የሚሄድ ነገር ነው። ፍቅር በሌለበት አገልግሎት ከንቱ ነው። በእርግጥ እውነት ነው። በተለያየ ምክንያት ሰዎች ሊያገለግሉ ይችላሉ። ሞቲቫችንን የሚያውቅ እግዚአብሔር ብቻ ነው። በተለያየ ሞቲቭ በተለያየ አነሳሽነት ሰዎች ሊያገለግሉ ይችላሉ። አንዳንዶች ጥቅም ፍለጋ ሰዎች ያገለግላሉ። ለጥቅማቸው ብለው ያገለግላሉ። ለጥቅም ተብሎ የሚያገለግሉት አገልግሎት እግዚአብሔርን የሚያውቀው እሱ ጥቅም ነው። እሱ ፍቅር ኖረም አልኖረም ያገለግላል። ምክንያቱም የሚፈልጉትን ነገር ጥቅም ካገኙ ፍቅር ይኖር ፍቅር አይኖር እነሱ ዋጋቸውን እዛ ጋር ተምነው ጨርሰውታል። ነገር ግን የአገልግሎት የልሳን መናገርም የመተርጎምም ትንቢት የመናገርም የእውቀትም ስጦታ የእምነትም ስጦታ የፈውስም ስጦታ ምንም አይነት ስጦታ ይኑራችሁ ዋና መሰረታዊ ነገር ምንድነው? ፍቅር ነው ይላል። በፍቅር እንድናገለግል ፍቅር ነው ሊያነሳሳን የሚገባው። የእግዚአብሔር ስም የተመሰገነ ይሁን። ሌላው የልሳን አገልግሎት በመናገለግልበት ጊዜ ወይንም በልሳን በመንናገርበት ጊዜ የምንናገረው ልሳን መተርጎም አለበት። መተርጎም በሌለበት ቦታ ላይ ግን ዝም ብሎ መናገር ከሆነ ጉባኤውን ሊያንጽ ስለማይችል ዝም ብሎ ጮሆ እንደመውጣት ነገር ነው ይለናል። አንደኛ ቆሮንቶስ 14 ቁጥር 5 ላይ እንዲህ ይላል፣ ሁላችሁ በልሳኖች ልትናገሩ እወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩን ባይተረጉም በልሳኖች ከሚናገር ትንቢት የሚናገር ይበልጣል ይላል። ክብር ለኢየሱስ ይሁን። ለምንድን ነው የሚበልጠው? ጉባኤ ምን ስለሚታነጽ። ስለዚህ የምትናገሩት ልሳን ምን እንዲሆን ያስፈልገዋል? ሊተረጎም ያስፈልገዋል። ማንም በልሳን የሚናገር ቢኖር እንዲተረጉም ምን ይበል? ይጸልይ። ሶስተኛው በልሳን የመናገር ስርዓት ምንድነው? በማናቸውም ጉባኤ ላይ ከአንድ እስከ 3 ተናጋሪዎች ብቻ መናገር አለባቸው ይለናል ጳውሎስ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 27 ላይ እንደዚህ ይላል። ቁጥር 26 ጀምሬ ነው ማለት ነው። እንግዲህ ወንድሞች ሆይ ምንድነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ሁሉ ለማነጽ ይሁን። በልሳን የሚናገር ቢኖር 2 ወይንም ቢበዛ 3 ሆነው በተራቸው ይናገሩ። አንዱም ይተርጉም። የሚተነጉር ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ምን ይበል? ይናገር። ክብር ለኢየሱስ ይሁን። አሜን። ይህንን ጳውሎስ በሚናገርበት ጊዜ የቆሮንቶስ ቤተክርስቲያን በጸጋ ስጦታዎች ባለጸጋ ነበረች። አክቲቬት ያደርግ ነበር። የጸጋ ስጦታው ባለጸጋ ነበረች እና ባለጸጋ ስለነበረች ሁሉ ሰው ተነስቶ ተርጓሚ፣ ሁሉ ሰው ተነስቶ ትንቢት ተናጋሪ እንዳይሆን ሚናገር ቢኖር 2 ወይንም 3 ሆነው በተራቸው ምን ይበሉ? ይናገሩ። በልሳን የሚናገር ቢኖር ይተርጉም። አለበለዚያስ ተርጓሚ ከሌለ ዝም ይበልና ለራሱና ለማን ይናገር? ለእግዚአብሔር ይናገር አለና ስርዓት አወጣላቸው። ምክንያቱም እግዚአብሔር የምን አምላክ ስለሆነ? የስርዓት አምላክ ስለሆነ። በልሳን የሚናገር ሰው ለመተርጎም ሁልጊዜ መዘጋጀት አለበት፣ ሁልጊዜ ደግሞ መጸለይ አለበት። ወገኖቼ በልሳን መናገር ላይ ብቻ እንዳትቆሙ ጳውሎስ ያሳስበናል። በልሳን የሚናገር ለመተርጎም ምን ይበል? ይጸልይ ይለናል። ከዛ በተረፈ የነቢያት መንፈስ ለነቢያት ስለሚገዛ ስርዓት ባለው መንገድ ነው ማድረግ ያለባችሁ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 32 ላይ እንዲህ ይለናል፣ የነቢያት መንፈስ ለነቢያት ይገዛሉ፣ እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና በቅዱሳን አብያተ ቤተክርስቲያናት ሁሉ እንዲህ ነው ይላል። ጌታ ስም የተመሰገነ ይሁን። ምክንያቱም የጌታ መንፈስ የምን አምላክ ነው? የሰላም አምላክ ነው። ስለዚህ መጠቀም ሲጀምር እንደ ባለ አእምሮ ራሱን ገዝቶ ነው መጠቀም ያለበት። ሄሎ ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። ንግግር ላይ ብቻ አይደለም። አንዳንዴም በመንፈስ ቅዱስ ስንነካ ከአእምሮ ውጪ ያደርገን መንፈስ ቅዱስ። እሺ እብድ አድርጎት የሚያክሰው አለ መንፈስ ቅዱስ እብድ አያረግም። መንፈስ ቅዱስ ከአእምሮ ውጪ ያደርጋል፣ እንዳናስብ ያደርገናል፣ እንድንራገጥ ያደርገናል።
አያደርገንም። እውነቱን እንነጋገር እንጂ እግዚአብሔር ቃል እየተማርን ነው። አያደርገንም። አዎ ከአቅማችን በላይ ሊያዝለፈልፈን ይችላል። ግን ተዝለፍልፎ የወደቀ ያዙኝ ልቀቁ ብሎ 3 እና 4 ሰው ይዞት የሚታገል ከሆነ እርሱ ከመጀመሪያም አልተዘለፈለፈም፣ የጣለው ሌላ ነገር ነው ማለት ነው። መንፈስ ቅዱስ ሲነካ ሰዎችን ምን አያደርግም? ከአእምሮ ውጪ አያደርግም። ስለዚህ መጽሐፍ የሚነግረን የሚለው የነቢያት መንፈስ ለነቢያት ምን ያደርጋል? ይገዛል። እግዚአብሔር ስም የተመሰገነ ይሁን። አዎ እኔም በልጅነቴ በሕፃንነቴ ትንቢት ስናገር እየተንቀጠቀጥኩኝ እየተወራጨሁኝ ድምፄን ቀይሬ በጣም እናገር ነበር። ሕፃን እያለሁ እንደ ሕፃን አስብ ነበርና ጎልማሳ ሰውን ግን የሕፃንነትን ወሬ ምን ያደርጋለሁ? ሽር ያለው ይላል። ክብር ለኢየሱስ ይሁን። አጠገብ ያለውን ሰው እደግ በሉት። አሜን። ማደግ ማለት ግን የመንፈስ ቅዱስን አሰራር መካድ ሳይሆን ማደግ ማለት መንፈስ ቅዱስ ተሽ ያደርገን እንዴት አድርገን ማስተናገድ እንዳለብን ማወቅ ማለት። አንዳንዴ መንፈስ ቅዱስ የማትወራወጩ ሰዎች፣ ነገር ግን መንፈስ ቅዱስ ለልባችሁ ተሽ የሚያደርጋችሁ ሰዎች የሚወራጩትን የሚረብሹትን አይታችሁ አይ መንፈስ ቅዱስ አልነካኝም ብላችሁ ተስፋ እንዳትቆርጡ አሳስባችኋለሁ። መንፈስ ቅዱስ ሲነካ ወገኖቼ የደስታ መንፈስ ይፈሳል። ክብር ለኢየሱስ ይሁን። ደስተኛ ያደርገናል፣ ሪፍሬሽ ያደርገናል። መንፈስ ቅዱስ በሚነካን ጊዜ ድምፅ ውስጣችንን ይሞላዋል። መንፈስ ቅዱስ በሚነካን ጊዜ እምነታችን በርትቶ ይነሳል። ደክመን የነበረው በእምነት አቅማተን የነበረን እምነታችን በርትቶ ተሞልተን እንነሳለን። እግዚአብሔር ስም የተመሰገነ ይሁን። አሜን። መንፈስ ቅዱስ ሰዎችን ሲነካ ባለ ዓላማ አድርጎ ያስነሳቸዋል። መንፈስ ቅዱስ ከጣለህ ካንተ ጋራ የወደቀው ወድቆ አንተ ብቻ ትነሳለህ። አሜን። መንፈስ ቅዱስ ነክቶ ወድቀ ተንከባለ ሌባ ሆነ እንደገና በሌብነት የምትቀጥል ከሆነ መንፈስ ቅዱስ ሳይሆን ያንከባለለ ሌላ ነው ያንከባለለ። ምክንያቱም አንተ ስትወድቅ አንተ ስትነሳ ካንተ ጋራ የነበረው ክፋት ወድቆ ሌላው ነገር ይነሳል። እርሱን ለብሰነው እንነሳለን። በእርሱ ተነክተን እንነሳለን። እግዚአብሔር ስም የተመሰገነ ይሁን። አሜን። ስለዚህ መንፈስ ቅዱስ የምን አምላክ ነው? የሥርዓት አምላክ ነው። በሥርዓት እንስማው፣ በሥርዓት እናስተናግደው። እግዚአብሔር ስም የተመሰገነ ይሁን። እኔ አንዳንድ ጊዜ በጣም ተነክተው እየተንከባለሉ እግዚአብሔር የሚላቸውን ሰው ነገር ሳይሰሙት እንዳይነሱ ፈራለሁ። ምክንያቱም የተደባለቀ አይሁን። ትዝ ይላችኋል የራሳቸውን እሳት ባቃጠሉ ጊዜ በብሉይ ኪዳን የራሳቸውን እሳት በመቅረዙ ላይ ባነደዱ ጊዜ መቅሰፍት የበላቸው ይህ ዘመን የምህረት ዘመን ሆኖ ነው እንጂ ብዙዎቻችን የዳነው የራሳችንን እሳት ባቀጣጠልን ጊዜ ያልሞትን በጣም ብዙ ሰዎች አለን። እግዚአብሔር ስሙ የተባረከ ይሁን። ያልገደለን እግዚአብሔር ስሙ ይባረክ። በምህረቱ ያየን እግዚአብሔር ስሙ ይባረክ። ስለዚህ ልላችሁ የምፈልገው ምንድነው? እግዚአብሔር የሥርዓት አምላክ ነው። ትንቢት ቢመጣላችሁ ትንቢታችሁን በሥርዓት አስተናግዱት። መንፈስ ቅዱስ ታች ቢያደርጋችሁ ቢነካችሁ ሰርቶ ስራውን ይጨርስ። ራሳችሁን ስጡት። እሳት ሲነካው የሚዘል የሞተ ነው ያልሞተ? ያልሞተ ነው አይደል? ነካ ሲያደርጉ ብድግ ያደረገ እሳት ሲነካ የሞተ እስከሆነ ራሱን ይሰጣል። አጠገብ ያለውን ሰው ለእሳቱ ራስን ስጠው በሉት። እሳት እንደፈጀው ሰው አትዝለል። እኛ በክርስቶስ ኢየሱስ በቀራንዮው መስቀል ላይ አንድ ጊዜና መጨረሻ ጊዜ ገሎናል። አሁን ክርስቶስ በእኛ ውስጥ ይኖራል። ክብር ለኢየሱስ ይሁን። ወገኖቼ መንፈስ ቅዱስ በውስጣችን በሚለቀው ደስታ፣ በሚለቀው ሰላም፣ በሚለቀው ኃይል ነው። እንደዛ ልንወድቅ እንችላለን። እሱ ምንም አይደለም። ግን ስትወድቅ አጠገብ ያለውን ሰው ማንጋጨላውን ብለህ እንዳታወልቀው። የሆነ ቀን እዚህ ጋር አንዱ ሲወራጭ ራሴን መጥቶኝ በእውነት ራስ ምታት ለቆብኝ እጄን ይዤ በኢየሱስ ስም ደግሞ አገልግሎት አለብኝ በኢየሱስ ስም ይያል ምታው ያለው መንፈስ ቅዱስ ነው፣ ሌላ ነው። እንደዚህ ሲል መታኝ። አላወቀም እሱ ወንድሜ ያላወቀው። ወንድሜ አይሰባብርህም መንፈስ ቅዱስ። እርሱ የሥርዓት አምላክ ነው። አሜን። በቃ ከመጣ ራስን ስጠው፣ ውደቅ። ምንም ችግር የለም። መውደቁ አይደለም።
ውደቅ። ግን ወድቃ አታስቸግር። የሰው ኩላሊት ታፈርሰና አንድ ቀን ትገላለህ። ውደቅ፣ ምንም አይደለም። መውደቅ ምንም ችግር የለውም። እውነቴን ነው የምነግራችሁ። እኔ ሙሉ ወንጌል ሰው ልጄ ሙሉ ወንጌል ያደኩኝ ሰው ነኝ። መንፈስ ቅዱስ ሪቫይቫል በተነሳበት ጊዜ ነው እንትን ያልኩት። ልላችሁ ነው እግዚአብሔር የምን አምላክ ነው? የሥርዓት አምላክ ነው። እኔ እርጉዝ ሴት ድርስ እርጉዝ ሴት መንፈስ ቅዱስ ነክቷት ወድቃ አንዲት ነገሯ እንስን ሳይል በሰላም የተገላገለች አውቃለሁ። ወድቃ ማንም ሳይዛት መንፈስ ቅዱስ ከጣለ ሪስክ አለው። ክብር ለኢየሱስ ይሁን። አሜን። ነገር ግን ሲቀላቀል አጠገብ ያለውን ሰው ስሜትን ተቆጣጠረው በለው። ሌላው ቋንቋ ትርጓሜ ነው። አንደኛ ቆሮንቶስ 12:10 ላይ ይህ የልሳን አጋዥ ስጦታ ይባላል። የሚያግዝ ስጦታ፣ ልሳን እንዲተረጎም የሚያደርግ አጋዥ ስጦታ ይባላል። ይህ ስጦታ ከችሎታ በላይ ነው። የማታቀውን ነገር ነው፣ የማታቀውን ቋንቋ ነው የምትተረጉመው። ከተፈጥሮ ሁሉ በላይ ነው። እንደ ሌሎቹ የጸጋ ስጦታ ነው። ማንኛውም አማኝ በመንፈስ የተሞላ አማኝ የመንፈስ ቅዱስ ይህንን የመተርጎም ስጦታ ሊሰጠው ይችላል። ምክንያቱም የእግዚአብሔር ቃል በልሳን የሚጸልይ እንዲተረጉም ምን ይበል ይለምን ተብሎ ተጽፏል። ይሰጠዋል። ታዲያ ትርጉም ስጦታ በሚመጣበት ጊዜ ወይንም ለማገልገል ራስን በምሰጥበት ጊዜ የራስህ ሐሳብ እንዳይቀላቀል፣ የራስህን ሐሳብ ከመቀላቀል መቆጠብ አለብህ። በነገራችን ላይ በደንብ አድርጌ ላሳስባችሁ፣ ትርጉም መጥቶ ከተናገራችሁ በኋላ ያንን ትርጉማችሁን እንደገና እናንተ ለማስተካከል ጥረት አታደርጉ። አታስተካክለው። በአእምሮህ የሆነ ወንድም ለመጣለት ሰው ይገባዋል። መንፈስ ቅዱስ እሱም ውስጥ ስላለ አግኝታችሁኛል። አንዳንድ ጊዜ ሰዎች የትርጉምን ስጦታ በዚህ ዘመን ብዙ አክቲቪቲ እየሆነ አይደለም፣ ላይገባችሁ ይችላል። የትርጉም ስጦታ ከመጣላቸው በኋላ ያንን ከተናገሩ በኋላ እንደገና ያንን ለማስተካከል ጥረት ሲያደርጉ አንዳንድ ሰዎች ይታያሉ። ኖ ጥረት አታድርግ። ያንን የተናገርከው በመንፈስ መነዳት ነው የተናገርከው። በመንፈስ መነዳት ከተናገርክ በኋላ ትርጉሙን ለባለቤቱና ለመንፈስ ቅዱስ ተወው። አሜን። ምክንያቱም አስተካክላለሁ ስትል የመንፈስ ቅዱስን ሐሳብ ትጨፈልቀዋለህ። የመንፈስ ቅዱስን ሐሳብ አቅጣጫውን ታስተዋለህ። የራስን ሐሳብ ታደርገዋለህ። አንተ ራስን መናገር የምትችል ከሆነ ታዲያ መንፈስ ቅዱስ ለምን ተናገረ? ስለዚህ ልክ በልሳን እንደምትናገር ትርጉምም ሲመጣ እንዲሁ ተነርተህ ነው የምትናገረው። እሺ፣ በልሳን የሚናገር አስቦ የሚናገር ትናገራለህ አይደል? እንዲህ ብዬ እናገራለሁ ብለህ ተለማምደህ ታውቃለህ? ትሬኒንግ ተነጋግረህ ተለማምደው የሚያቀስ በልሳን ለመናገር ትሬኒንግ አደረገ መጀመሪያ የለም አይደል? እንዴት ነው የምትናገረው? እየተነዳህ ነው አይደል የምትናገረው? ትርጉምም እየተነዳህ ነው የምትተረጉመው። ትንቢትም እየተነዳህ ነው የምትናገረው። መነዳት ማለት ነው። ነጂው ሲነዳ እንደፈለገ ይናገርብሃል። እሱ መጥቶ ይናገርብሃል። እሱ መጥቶ ይተረጉምብሃል። ክብር ለኢየሱስ ይሁን። ይሄ ትርጉም በራስ አእምሮ አይደለም የተረጎምከው፣ በራስ የእውቀት ችሎታ አይደለም የተረጎምከው፣ ከአእምሮ በላይ በሆነ ስጦታ ነው የተረጎምከው ትርጉም። ስለዚህ ትርጉም ሲመጣል ወንድሜ እንዲህ ብዬ ልናገር ብለህ ማሰብ አይጠበቅብህም። መንፈስ ቅዱስ አንተ በልሳን ስትናገር አስበህ እንዳልተናገርክ ትንቢትም ትርጉም ስጦታ ሲመጣልህ ሳታስበው ነው የምትናገረው። ክብር ለኢየሱስ ይሁን። እንዲህ በሚመጣልህ ጊዜ ግን ራስን ለመስጠት እግዚአብሔር ይርዳ። ምክንያቱም አንገትህን አንቆ እንዳዳልሞቲ አያናግርህም፣ በፈቃድህ ነው የሚያናግርህ። አዳልሞቲ ብቻ ነው አንገትን አንቆ ገዛዋለሁ በግድ እያናገርኩ ግን አድርጎ የሚያናግርህ በግድ። እሱ ግን በፈቃድ ነው። እግዚአብሔር የምን አምላክ ስለሆነ? የፈቃድ አምላክ ስለሆነ እሺ ብትል ነው የምታገለግለው። እምቢ ብትል ላታገለግል መብትህ ነው። እሺ ብትል ነው የምትናገረው። ስለዚህ ስትናገር
ልክ መጀመሪያ በልሳን እንደምትናገረው እየተነዳ አገልግለው። እኔ ረጅም ጊዜ በትርጉም አገልግያለሁ። አሁንም በልሳን እየጸለይኩኝ እንደገና ተርጉሜም እጸልያለሁ። ያ ትርጉም ማለት ነው፣ ሌላ አይደለም። በልሳን ትጸልያለህ። ከዛ በኋላ የልሳኑን እንደገና ተርጉመት ስትጸልይ የትርጉም ስጦታ። በታዘዝከው መጠን ግን ለጉባኤ መታነጽ የሚሆነውን ነገር ታደርጋለህ። ስለዚህ በልሳን የሚደርም ራሱን እንዲተረጉም ይጸልይ ይላል አንደኛ ቆሮንቶስ 14:13 ላይ። ከዛስ የተነገረ ሁሉ ግን እውነት ነው ማለት ግን አይደለም። አንደኛ ቆሮንቶስ 14:29 ላይ እንደዚህ ይላል፣ ነቢያት 2 ወይም 3 ሆነው ይናገሩ ሌሎችም ይለዩአቸው አይልም። 100% ነው ተቀበሏቸው አይልም መጽሐፍ ቅዱስ። ትንቢት የተነገረ ሁሉ እውነት ነው ግን ማለት አይደለም። መለየት ያንተ ፋንታ ነው። ትንቢት ይመጣል፣ የሚለይ ማን ነው? ጉባኤ ነው። ጉባኤ የመለየት ስልጣን ተሰጥቶታል። አሜን በሉ። ክብር ለኢየሱስ ይሁን። አይ እኔ ተናግሬ ያለው እውነት ነው የሚባል ነገር የለም። ትንቢት ከሆነ ይመጣል። ከዛ በኋላ ጉባኤ ይለይና የከበረውን ከተዋረደው ለይቶ ይወስዳል። ትንቢት ይመረመራል። መርምረህ ከዛ በኋላ የሚሆነውን ትወስዳለህ፣ የማይሆነውን ምን ታደርጋለህ? ትተዋለህ። ግን በዚህ ውስጥ አልፋችሁ መንፈስ ቅዱስን ከመሳደብ ግን መቆጠብ ያስፈልጋል። እግዚአብሔር ቃል ሲናገር መንፈስ ቅዱስን የሚሳደብ ኃጢአቱም ናይልም ይላል፣ አይሰረይለትም ይላል። የሚጠቅምህን ትወስዳለህ፣ የማይቀጥቀውም ትተዋለህ። ፍርዱን ለጌታ ነው የምትተውት እንጂ ተናግሮ የነበር እሱ እንደዚህ አይነት መንፈስ አለው ይሄን አይነት ነው ብለህ ሳታቅ ከመንፈስ ቅዱስ ጋር እንዳትጋጭ አፍህን ሰብስብ። አሜን ትለኛለህ። ክብር ለኢየሱስ ይሁን። ስለዚህ ትንቢት ምን ይደረጋል? ይመረመራል። ምክንያቱም መርምሩ ያለው መጽሐፍ ቅዱስ ነው፣ እኔ አይደለሁም። ሌላው ሶስተኛው የንግግር ስጦታ የትንቢት ስጦታ ነው። የትንቢት ስጦታ በመንፈስ መሪነት የሚነገር ስጦታ ነው። አንደኛ ቆሮንቶስ 11:31 ላይ ሁሉም እንዲማሩ ሁሉም እንዲመከሩ ሁላቸውም በእያንዳንዳቸው ትንቢት ልትናገሩ ትችላላችሁ። እያንዳንዳችሁ በል ትንቢትን ልትናገሩ ትችላላችሁ። ዜን ቃሉ ምንድነው የሚለው? አንተ ትንቢትን ልትናገር ትችላለህ፣ አንቺ ትንቢትን ልትናገሪ ትችያለሽ። ትንቢት መናገር ማለት በመንፈስ እየተነዱ መናገር ማለት ነው። እግዚአብሔር ስም የተመሰገነ ይሁን። ግን ትንቢት ተናጋሪ ሁሉ ነብይ ነው ነው? ትንቢት ተናጋሪ ሁሉ ነብይ አይደለም። በነገራችን ላይ ጉባኤ ሁሉ መናገር ይችላል። እንደምን? እንደ እምነቱ መጠን ሊናገር ይችላል። ትንቢት ለመናገር ዋና መሰረታዊ ነገር የእምነት ጉዳይ ነው። የሚናገር እንደ እምነቱ መጠን ትንቢት ይናገር ይላል። የእምነት መጠን ከእምነት በላይ ከአእምሮ ከእምነት በላይ የምትናገረው ትንቢት ነው አይሰራም። እንደ እምነት መጠን መናገር ትችላለህ። ትንቢት የሚናገር ሁሉ ግን ምን አይደለም? ነብይ አይደለም። ነብይ ኦፊስ ነው። ዛሬ የሆነ 2 እና 3 ትንቢት ከተናገረ በኋላ ነብይ ብሎ ራሱን የሚሾም አይመስለኝም። እኔ አይመስለኝም። እናንተ ከመሰላችሁ መቀበል ትችላላችሁ፣ አትቀበሉ አላልኳችሁ። ግን ነብይነት ቢሮ ነው፣ ኦፊስ ነው። አንድ ቢሮ ሄደህ እዛ ቢሮ ውስጥ የምትፈልገውን ነገር ካላገኘህ ያ ቢሮ የዛ ቢሮ አይደለም። አንድ ቀን ትንቢት የተናገረ ሰው በሁለተኛው ቀን መተህ ትንቢት ተናገርልኝ ብለህ ብትጠይቀው አይኖረውም። ምክንያቱም ትንቢቱ ሲመጣለት ነው የተናገረው። አግኝታችሁኛል? ሲመጣለት ትንቢት የተናገረና ራሱ የትንቢቱ ቤት የሆነ ይለያያል። ሲመጣላቸው ነው የነቢያት ልጆች ትንቢት ይናገሩ የነበሩት። ኤልያስ ሊነጠቅ ባለበት ጊዜ ኤልሳን እየተከተሉ ጌታ ካንተ ራስ ላይ ሊወሰድ እንደሆነ አታውቅምን ሲል አውቃለሁ፣ እናንተ ዝም በሉ። ወደ ዮርዳኖስ እየተከተሉ አታውቅምን? አውቃለሁ፣ እናንተ ዝም በሉ። ከዛ በኋላ ተሻገሩ። በሚመለስበት ጊዜ እንዴ የታለ ኤልያስ? አይ የለም ብሎ ሲነግራቸው አይ ተነጥቆ የሆነ ቦታ ተጥሎ ይሆናል ሄደን እንፈልገዋለን። አልመጣላቸውም ያኔ ትንቢቱ።
የመጀመሪያ ነበር የመጣላችሁ። ሄደን ፈልገው አስቸገሩት። ሂዱና ፈልጉት አለ። እሱ መነጠቁን መሄዱን ያጋር። አያችሁ፣ እነዚህ ሰዎች ሲመጣላቸው ነው ትንቢት የሚናገሩ። ትንቢት ተናጋሪዎች ካላችሁ ሲመጣላችሁ ትንቢት ተናገሩ። ግን ቢሮ ስላልሆነው ሊያመጣላችሁ። አሁን እኔ ፓስተር ነኝ፣ ሲመጣልኝ እናገራለሁ፣ ካልመጣልኝ የለኝም። ነብዩ ግን ንግግሩ ሁሉ ትንቢት ሊሆን ስለሚችል እሱ ጋር ልታገኙ ስላላችሁ ከነቢያት ቃል አይጠፋም ተብሎ ተጽፏል። እሱን ጠይቁት። እኔ ጋር ግን ሲመጣ እናገራለሁ። ሄሎ አንተም ጋር ስትመጣ ሲመጣልህ እናገራለህ። ትንቢት ነብይ ካልሆንክ በስተቀር ትንቢት እንዳትናገር አይልህም መጽሐፍ ቅዱስ። እንደ እምነትህ መጠን ትንቢት ምን አድርግ ተናገር ተብሎ ተጽፏል። ትንቢት ማለት ጉድ ዊሽ ማለት ግን አይደለም፣ ወይንም ደግሞ መልካም ምኞት አይደለም። መልካም ምኞት እኔ ስለ ወንድሜ የማስበው መልካም ምኞት የሚቀጥለው ዘመን ይሳካልሃል። it is good wish አሜን። ጥሰት አልፋል። ይሄ ጉድ ዊሽ። ክብር ለኢየሱስ ይሁን። ይሄ የኔ ምኞቴ ነው የነገርኩት፣ የእግዚአብሔርን ሐሳብ አይደለም። መልካም ምኞትና ትንቢት በኢየሱስም ለዩ። መልካም ምኞት ሰዎች መናገር ይችላሉ። አንተ እንደ እምነት መጠን በዛ ሰው ላይ መልካም ምኞትን ትናገራለህ። እግዚአብሔር የአፍህን ቃል ሊያጸናልህ ይችላል። እግዚአብሔር ስም የተመሰገነ። ግን ትንቢት አይደለም። ይሳካልሃል ስል አሜን። ይህ ከና በቃ በእምነት ተቀበልክ። እግዚአብሔር የሞኞች አምላክ ስለሆነ ይወስዳል። የጌታ ስም የተባረከ። ግን ትንቢት አይደለም። ትንቢት ግን በእግዚአብሔር መንፈስ እየተመራ የምትናገረው ነገር ነው። እየተነዳ የምትናገረው ነገር ነው። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ሁላችሁም ትንቢት ልትናገሩ ትችላላችሁ። ነገር ግን ሁላችሁም ነብይ ልትሆኑ አትችሉም ማለት ነው። ነብይነት ጥሪ ነው፣ ኦፊስ ነው፣ ቢሮ ነው። እና ትንቢት የመናገር ስጦታ የንግግር ስጦታ ነው። ሁሉም እንዲማሩ፣ ሁሉም እንዲመከሩ፣ ሁላቸውም ለእያንዳንዳቸው ትንቢት ልትናገሩ ትችላላችሁ ይለናል። የእግዚአብሔር ስም የተመሰገነ ይሁን። የትንቢት ስጦታ ዓላማው ምንድን ነው? እዚህ ጋር የተናገረውን ሶስት ነገር አስቡ። አንደኛው ምንድን ነው? ማስተማር ነው። ክብር ለኢየሱስ ይሁን። የትንቢት ስጦታ አንደኛው ማስተማር ነው። ማበረታታት፣ ማጠንከር። ትንቢት መጥቶ ሰዎችን ዲስከሬጅ የሚያደርግ ከሆነ እሱ ትንቢት አይደለም። የእግዚአብሔር መንፈስ የሚመጣው ለማነጽ ነው። አሜን። ክብር ለኢየሱስ ይሁን። ለማበረታታት ነው። የጌታ ስም የተመሰገነ ይሁን። ሁለተኛው ለመምከር ነው። ምክር አለበት፣ ማጽናት አለበት፣ ያጸናል። ትንቢት ስጦታ አገልግሎቱ ለማነጽ ነው፣ ለማበረታታት ነው፣ ለማስተማር ነው፣ ለመምከር ነው። የትንቢት ስጦታው ዓላማው እሱ ነው። የትንቢት ስጦታ ለማፍረስ አይመጣም። ህብረት እንዲፈጠር ግን ይመጣል። አንድነታችሁን እንዲበረታ ይመጣል። ሊከፋፍላችሁ ግን ትንቢት አይመጣም። ተናግሬው እንደሆነ አላቅም። አንድ ጊዜ ሙሉ ወንጌል እያለሁ ነው ቢሮ ለምክር አንዱ አመጣች። ምክር ፍለጋ ነው የመጣችው እና መጣች። ፓስተር የሆነ መልእክት ሰምቼ ነበር፣ እሱ አስጨንቆኝ ነው የመጣሁት አለች። ምን አይነት መልእክት መጣች? ባልሽ ያስጠነቆለብሽ ነውና ፈጥነሽ ተለዩ ይልሻል ብሎኛል አንድ ነብይ። እንደዛ አለሽ አለ። ባሏ በጌታ አይደለም፣ እናንተ በጌታ አይደለም። በዚህ ምን ሊያደርግ ነው የሚያስጠነቆልብሽ? አላቅም። እያስጠነቆለብሽ ነውና ቶሎ ተለይ ብሎኝ ነብይ። ይሄ ደግሞ ሳስበው እኔን አስጨነቀኝ። ምንድነው ብሎ ጠየቀችኝ። ስጠይቀኝ እናቴ እኔ አልንቀጠቀጥም አልንዘፈዘፍም፣ ይህ ከሰራዊት ጌታ ከእግዚአብሔር አይደለም ብዬ ነገርኳት። ምክንያቱም እግዚአብሔር አይለይም። እግዚአብሔር ያጣመረው ማን አይደል? ሰው አይለየው። ሰው ነው የተናገረው። ከዛ በዚህ አጽናናዋትና በእግዚአብሔር ቃል መሰረት ባልና ሚስት መለያየት አይገባቸውም። ባይሆን እንኳን የማያምነው ሰው ቢለይ ይለይ ይላል እንጂ ያመነው ሰው እኔ ካንተ ጋር አልኖርም በጌታ አይደለም አዛብ ነው ብሎ ጥሎ መሄድ አይችልም። የማካከርኳትና ጌታ ይባርካት ሰማችኝ። በዚህ ተጽናናች፣ ጸለይኩላት፣ ተነስታ ሄደች። አስጠነቁልብሻል የተባለችው ሴት በ6ኛ ወር ሰውየው ጌታን ተቀበለ። ክብር ለኢየሱስ ይሁን። አየ ትንቢት
ለመለያየት አይመጣም። ክብር ለኢየሱስ ይሁን። አሜን። ለማነጽ ይመጣል፣ ለማበርታት ይመጣል። መንገድን ያሳያችኋል፣ እንድትበረቱ እንድትጸኑ እግዚአብሔርን እንድትጠብቁት ያደርጋችኋል እንጂ የሚለያይ የሚበታትን ትንቢት እሱ ከሰራዊት ጌታ ከእግዚአብሔር አይደለም ይላችኋል። የሰራዊት ጌታ እግዚአብሔር ክብር ለኢየሱስ ይሁን። አሜን። ትንቢት ለምን ይመጣል? ለማጽናት ይመጣል። ትንቢት ለመደገፍ ይመጣል። ትንቢት ለምክር ይመጣል። እግዚአብሔር ስም የተመሰገነ ይሁን። በነገራችን ላይ ልናቃቸው የሚገባው በትንቢትና በእውቀት ስጦታ በትንቢትና በጥበብ ስጦታ መካከል በጣም ብዙ ልዩነት አለ። አሁን በዚህ ዘመን ብዙ ሰው ትንቢት ብሎ የሚናገረው የእውቀትን ስጦታ ነው። ጫማ ቁጥር 42 ነው ብለው 42 ሊሆን ይችላል እኮ ግን የምን ስጦታ ነው? የእውቀት ስጦታ። የአያተ ስም ከሌ ይባላል ብለው የምን ትንቢት ወደ ኋላ አይደለም፣ ትንቢት ወደፊት ነው። ገብቶሃል ወይ? ትንቢት ወዴት ነው? ወደፊት እንጂ ወደ ኋላ አይደለም። ስሜን ቢነግረኝ፣ የተወለድኩበትን ቦታ ቢነግረኝ፣ የተወለድኩበትን ቀን ቢነግረኝ፣ የጫማ ቁጥሬን ቢነግረኝ እኔ አልጨፍርም። ስምህ ከሌ ነው ቢባው ብያ አላብድም። ስሜ አንተም ታውቀዋለህ እንዴ? ስሜ አጅሬ ያውቀውም እንዴ? አውቀውም። አይ እንደዚህ ስላችሁ የእውቀትን ስጦታ ተቀበሉ ማለት ግን አይደለም። በህሊናችሁ ተረዱኝ። ጥሩ ነው እሱ እግዚአብሔር የተመሰገነው። ግን ቦታው ላይ ሲደርስ የትንቢት ስጦታ ያጸናህና ለሚቀጥለው ምዕራፍ ያበቃል። ክብር ለኢየሱስ ይሁን። ያበረታል። ደክመህ የሆነውን ያበረታውና ያቆመውና ወደሚቀጥለው ምዕራፍ እንዲሻገር ያደርገዋል። እግዚአብሔር ስም የተመሰገነ ይሁን። የትንቢት ስጦታ ሲመጣ እጅን የመያዝን ያክል ነው። እጅን ይዞ ያሻግራል። በኢየሱስ ስም እግዚአብሔር በትንቢት ስጦታ ይባርካችሁ። ለወንድሞቻችሁ መጽናናት ምክንያት ያድርጋችሁ። የመበርታት ምክንያት ያድርጋችሁ። የመጽናት ምክንያት ያድርጋችሁ። ከእግዚአብሔር ጋር የመታወቅ ምክንያት ያድርጋችሁ። በኢየሱስ ስም ጄኒውን የሆነ የትንቢት ስጦታ በኢየሱስ ስም የተለቀቀ ይሁን። የመናገር ስጦታ ይባላል። እግዚአብሔር ስም የተመሰገነ ይሁን። እንደነገርኳችሁ ደግሜ ልንገር፣ ትንቢት በመንፈስ ቅዱስ እየተነዱና እየተመሩ መናገር ሌላ አይደለም። እነዚህ ነገሮችን ማሟላት አለበት። ትንቢት በስብከት መደናገር የለበትም። ስብከት የማሰላሰል በመንፈስ ያሰላሰልኩትን የደረስኩበትን አምጥቼ ሰብካለሁ። ግን በስብከት መካከል ሰበር የእግዚአብሔር ድምጽ ይመጣል። አንተ ያላሰብከው ያስገባል። እሱ ነው። ግን በስብከትና በትንቢት መካከል ልዩነት አለ። ስብከት አንተ የተረዳኸውን ሜዲቴት ስታደርግ የገባህን ነገር እሱን ነው ይዘህ የምትመጣው። በጸሎት ያገኘውን ነገር ነው። ትንቢት ግን አስበኸው ዛሬ ይሄንን ትንቢት እናገራለሁ ብለህ ይዘው የምትመጣው ነገር አይደለም። ሁለቱ አይምታታ። አሜን ትላላችሁ? ክብር ለኢየሱስ ይሁን። ትንቢት ሰበር እንበለው፣ ሰበር መረጃ፣ በዚህ ዘመን ቋንቋ ሰበር እንበለው። ሰውየው ሳያስበው የሆነ ነገር ጣልቃ ገብቶ እንትን የሚለው እሱ ምንድነው? ትንቢት ሲሆን አስበህና አሰላስለህ ቤትህ ተዘጋጅተህ ቁጥር 1 ቁጥር 2 ቁጥር 3 ብለህ የምትሰብከው ስብከት እሱ ትንቢት አይደለም። እሱ አሰላስለህ በመንፈስ የተረዳኸውን ነገር የጠቀመህን ነገር ለጉባኤ የምታስተላልፈው ነው። ስለዚህ በትንቢትና በስብከት መካከል የሆነ መደናገር መኖር የለበትም። አሜን፣ መኖር የለበትም። ትንቢት ምንድነው ብያችኋለሁ? መነዳት ነው። እግዚአብሔር ስም የተመሰገነ። አስበህ ሳታቀው አቅደህ
የምትናገረው ነገር አይደለም። ሁለተኛው የትንቢት ስጦታ የወደፊቱን መተንበይም ብቻ አይደለም። ይህ ስጦታ በማነጽ በመምከር በማጽናናት የሚፈጸም ይሆናል። አንደኛ ቆሮንቶስ 14 ቁጥር 3 ከዚህ ስጦታው ጋር ምን ይሰራል መሰላችሁ? የእውቀት ስጦታ አብሮ ይሰራል። ትንቢት የጌታን አስተሳሰብ ለቤተ ክርስቲያን ያስተላልፋል። ለምን? እግዚአብሔርን ወክሎ ነብዩ ስለሚናገር። ክብር ለኢየሱስ ይሁን። ትንቢት ያለምንም ትርጉም የሚነገር የቋንቋ ስጦታ ያስፈልገዋል። ስለዚህ ትንቢት በሚነገርበት ጊዜ ያልተማሩትን ያሳምናል፣ በሁሉ ይመረመራል፣ በሁሉ ይወቀሳል፣ በልቡ የተሰወረው ይገለጣል። እግዚአብሔር በእውነት በመካከላቸው ነው ብሎ ምን ያደርጋል ይላል? ይሰግዳል ይለናል። አንደኛ ቆሮንቶስ ምዕራፍ 14 ከ24 እስከ 26 የትንቢት ስራ ነው። እዛ ቦታ ላይ ምን እንነጋገረው? ሁሉም ይህንን ስጦታ ምን ሊያደርግ ይገባዋል ይለናል ሐዋርያው ጳውሎስ? ሊመኝ ይገባዋል፣ ሊፈልግ ይገባዋል። ስለዚህ ትንቢትን ለመናገር ብትፈልግ ኃጢአት የለበትም። ሁሉም ሰው ትንቢትን ለመናገር ይፈልግ። አብልጣችሁ እንደውም ይህንን ነገር ምን አድርጉት ይላል? ፈልጉት ብሎ የእግዚአብሔር ቃል ይነግረናል። ጌታ ስሙ የተመሰገነ ይሁን። አሜን። ሌላው ትንቢትን ስጦታው በሚሰራበት ጊዜ ለነገር ግን በአጠቃቀሙ ላይ ተናጋሪው ተጠያቂ እንደሆነ ላሳስባችሁ ፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 14 ከ32 እስከ 33 እንዲህ ይላል። የነቢያት መንፈስ ለነቢያት ይገዛሉ። እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። በቅዱሳንም አብያተ ቤተ ክርስቲያናት ሁሉ እንዲህ ሊሆን እንዲህ ነው ይላል። ክብር ለኢየሱስ ይሁን። በቅዱሳን አብያተ ቤተ ክርስቲያናት እንዲህ ነው። ምክንያቱም የነቢያት መንፈስ ለማን ይገዛል? ለነቢያት ይገዛል። ስለዚህ በስርዓት ማገልገል ይገባዋል። አለበለዚያ ግን ይጠየቃል ማለት ነው። በተዘዋዋሪ ማን የሚጠይቀው? ቤተ ክርስቲያን መሪዎች ይጠይቁታል። ከዛ በኋላ መጨረሻ ላይ እግዚአብሔር የሚጠይቅ ይመስለኛል። የት አመጣኸው ብሎ ይናገራል። የትም ፍጪው ዱቄቱን አፍንጪው እዛ ሰፈር ነው። የት ነው ያስፈጨኸው? ዱቄቱን እስከ የት አመጣኸው ይለናል። ስለዚህ ትንቢት ስንነጋገር በመንፈስ መነዳት እንናገር። ክብር ለኢየሱስ ይሁን። ስንናገር በመንፈስ እየተረዳን የምናገር ከሆነ ጉባኤው ይታነጻል፣ የወደቀ ይነሳል፣ ያዘነ ይጽናናል፣ የደከመ ይበረታል፣ አቅም ያጣ አቅምን ያገኛል፣ መሻገር ያቃተው የመሻገር እድልን ያገኛል። ክብር ለኢየሱስ ይሁን። የትንቢት ስጦታ ለቤተ ክርስቲያን የጀርባ አጥንት ነው። የምናጣጥለው የምንተወው ነገር አይደለም። ትንቢትን ይበልጥ ለመናገር ፈልጉ ተብሎ ተጽፏል። ክብር ለኢየሱስ ይሁን። ስለዚህ ወንድሞቼና እህቶች ነብይ ብላችሁ ባትሾሙም ትንቢት ከመጣላችሁ መናገር መብታችሁ ነው። አጠገብ ያለውን ሰው ትንቢት ለመናገር መብት ነው በሉት። አትፍራ በሉት። ክብር ለኢየሱስ ይሁን። ምክንያቱም ጉባኤውን ያንጻል። ትንቢት ለጉባኤ ትልቅ ስጦታ ነው። ማይሻ ትልቅ ስጦታ ነው። ጌታ ስም የተመሰገነ። ስለዚህ ትንቢትን ለመናገር ፈልግ። ትንቢትን ለመናገር ፈልጉ። አሜን ትላላችሁ። ነገር ግን ትንቢታችሁን ከስሜታችሁ ጋራ፣ ትንቢታችሁን ከስጋ እውቀት ጋራ፣ ትንቢታችሁን ከሆነ ከአእምሮ ውጤት ጋራ አንደባልቀው። በመንፈስ ብቻ በመናደድ ሰውየውን ከሞት ሊናደን፣ ከውድቀት ሊነሳ፣ ከሐዘን ሊድን፣ መሻገር ሊሆንለት እግዚአብሔር ይችላል። የጌታ ስም የተመሰገነ። ስለዚህ በተሰጣችሁ የጸጋ ስጦታ ለማገልገል አትድከሙ። እግዚአብሔር ቃል ሲናገር የሰው ስጦታ መንገዱን ምን ታደርጋለች? ታሰፋለታለች። በታላላቆቹም ፊት ምን ታደርገዋለች? ታቀርበዋለች ይላል። ክብር ለኢየሱስ ይሁን። አሜን። ይሄ ስጦታ ማለት ከእግዚአብሔር መጥቶ ላንተ የተሰጠ ስጦታ ካለ ለኔ ጥቅም ነው። እፈልግሃለሁ። ክብር ለኢየሱስ ይሁን። መንግስት ይፈልጋል። የጌታ ስም የተባረከ ይሁን። እንዴ በእስራኤል እኮ ነቢያት ይፈለጉ ነበር። በነገስታቶች ሁሉ ፊት ይሄዱ ነበር። ሲቸግራቸው እኮ ረሃብ ሲመጣ እኮ የእስራኤል ነገስታቶች እኮ ወደ ነቢያት ነበር የሚሮጡት። እዚህ ይላቸዋል። ሰማሪያ በረሃብ በነበረበት ጊዜ ንጉሱ በሉ እንትኔን ጫኑልኝ አለ። ሰረገላው ተጭኖለት እየገሰገሰ ወደ ነብዩ ነው ሄደው።
ወደ ነብዩ ነው ሄደው። ለምን? ረሃብ ማስቆም የሚችል ጸጋ ስለነበረው፣ ለምድር መፍትሄ የሚሆን ጸጋ ስለነበረው ተፈለገ በነገስታት። በኢየሱስም በነገስታት የምትፈለጉ ያደርጋችሁ። አሜን። እንግዲያውስ ህልሜን ሰፈር አይቀርም ህልሜ ብለህ መዘመር ያለብህ ይሄንን ለምነህ ነው። ነገስታቶች በኢየሱስ የሚፈልጉ አሜን። ለምድር መፍትሄ ይሁን፣ ለጦርነት መፍትሄ ይሁን፣ ለረሃብ መፍትሄ ያደርጋችሁ፣ ለችግር መፍትሄ ያደርጋችሁ። ነቢያት የችግር ወገኖቼ የመፍትሄ ሰዎች ናቸው። የመፍትሄ ሰዎች ናቸው። አስቀድመው እኮ የሚያዩ ናቸው። መፍትሄ እኮ እነሱ ጋር አስቀምጧል። እየዘለለ ሲመጣ ግድ የለም ነገ በሰማሪያ በይሄን ያህል ብር ይሄን ያህል ዱቄት በይሄን ያህል ብር ይሄን ያህል ዱቄት ይሸመታል ሲለው እንደ አለ ከሰማይ ራሱ ሰማይ ቢቀደድ እንደዚህ ይሆናል አንተ ታያለህ እንጂ አትቀምስላማ። ሌላው ጠገበ፣ እሱ ሞተ፣ ተረጋግጦ ተገደለ ይላል። ታውቃላችሁ እግዚአብሔር ስጦታን ሲሰጣችሁ በነገስታት ፊት እንድትሄዱ ያደርጋችኋል። ነገስታቶች እንዲፈልጓችሁ ያደርጋል። ታላላቅ ሰዎች እንዲፈልጓችሁ ያደርጋል። እግዚአብሔር በስጦታችሁ ማገልገል ሲጀምሩ ስኬታሞች ትሆናላችሁ። የሰውን ስጦታ አትፈልጉ። እግዚአብሔር የሰጣችሁን ስጦታ በዛ መጠቀም ሲጀምሩ እውነቴን እነግራችኋለሁ እግዚአብሔር በሮች ሲከፈቱ ታገኛላችሁ። አሜን። ቆይ አንዳንድ ቦታ መፍትሄ የማትሰጥ ከሆነ ለምን ትፈልጋለህ? ሐኪም ለምን ይፈልጋል? ፈውስ ስላለው ነው አይደል? ታዲያ ሐኪም እስቲ እዚህ ቤት የታመመ ሰው አለ ወይ ብሎ ይፈልጋል? የታመሙትን ሲፈልግ ታገኛላችሁ? አይደለም። በሽተኛው ነው እዚህ ሐኪም አለ፣ እንዴት ያለ ግሩም ሐኪም ነው፣ እጁ መድኃኒት ነው ተብሎ የሚፈልገው ለምን? ስጦታ ስላለው። በጌታ በኢየሱስም አንተም ስጦታ ካለ ፈላጊዎች ወደ አንተ ይመጣሉ። አሜን። እግር ይፈልጋል፣ አንተ እጅ ይፈልጋል፣ ንግግር ይፈልጋል፣ ያንተ መኖር ይፈልጋል። እንግዲያውስ እግዚአብሔር በስጦታችሁ በኢየሱስ መጠቀም መጀመር ሲጀምሩ በር ይከፈትላችኋል። ዘይን ስጦታን ፈልገው፣ ስጦታን አነሳሳ፣ ስጦታን ግለጠው። አሁን የምነግራችሁ ስለ ጸጋ ስጦታ ስነግራችሁ ጸጋ ስጦታችሁን ግለጡት። ለቤተ ክርስቲያን መፍትሄ፣ ለሀገር መፍትሄ ትሆናላችሁ። ለወንድም መፍትሄ፣ ለእህት መፍትሄ ትሆናላችሁ። አለበለዚያ ቁጭ ብላችሁ ከአንድ ሰው ብቻ የምትሰሙ ከሆነ ወንድሜ የምትሰማበት ዘመን እኮ ያልቃል። የምታገለግልበትም ዘመን ያልቃል። ዳዊትም በገዛ ዘመኑ እግዚአብሔርን አገለገለና አንቀላፋ። ዘመን አለ። ዘመን ካለፈ አትፈለግም። የሰማነውን ቃል ይባርክልን።